ሰላም ጤና ይስጥልኝ የተከበራችሁ የሁሉላን ተማሪዎች እንደምን ሰነበታችሁ? ይህ የ11ኛ ክፍል የጂኦግራፊ ትምህርት ነው። የዕለቱን ትምህርት ተዘጋጅቼ ቀረብኩላችሁ። እኔ መምህር ተረፈ እባላለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛለሁ። ለዛሬ ተዘጋጅቼ የቀረብኩላችሁ የትምህርት ርዕስ ዩኒት 1 ዘ ፎርሜሽን ኦፍ ኮንቲኔንት የሚል ይሆናል። ስለ አህጉራት አፈጣጠር ስለ አህጉራት አፈጣጠር ከማየታችን በፊት ስለ መሬት አፈጣጠር፣ ስለ ዩኒቨርስ ምንነትና አፈጣጠር የምናይ ይሆናል። ስለዚህ ለዛሬ የምናየው ምንድነው? The formation of universe and earth የሚል ይሆናል። ተማሪዎች ይህን ትምህርት ከተማራችሁ በኋላ ዩኒቨርስ ምንድነው? እንዴት ተፈጠረ? መሬትስ እንዴት ተፈጠረች? አሁን ያሉት ሰባቱ አህጉራትስ እንዴት አሁን የያዙትን ቅርጽና መገኛ ሊይዙ ቻሉ ስለሚሉ ነገሮች ግንዛቤ ይፈጠርላቸዋል ብዬ አስባለሁ። አብራችሁን ቆዩ። The formation of universe and earth ስለ ዩኒቨርስ እና ስለ መሬት አፈጣጠር ሁለት ዋና ዋና ምልከታዎች አሉ። እነሱም ሳይንቲፊክ ቪው እና ክሬሽኒስት ቪው በመባል ይታወቃሉ። ሳይንቲፊክ ቪው ምንድነው? ይሄ ሳይንሳዊ ምልከታ እንደሚለው ከሆነ ዩኒቨርስ እና መሬት የተፈጠሩት በትልቅ ፍንዳታ አማካኝነት ነው። ያም ማለት ነው መጀመሪያ ጋዝ እና ዳስት ፓርቲክል ነበሩ። እነኛ ጋዞችም እነማን ናቸው? ሃይድሮጅን እና ሂሊየም ናቸው። እነኚህ ሂሊየም፣ ሃይድሮጅን ጋዞች እና ዳስት ፓርቲክሎች ዲዩ ቱ ሃይ ፕሬሸር ኤንድ ቴምፕሬቸር ድሪው ቱጌዘር አደረጉ፣ በአንድ ላይ ተጣበቁ። ከተጣበቁ በኋላ አንድ ላርጅ ዲስክ ፈጠሩ። ከዛ ያ ዲስክ ሆት ኤንድ ሆርሊንግ ጋዝ ፈጠረ። እነዛ ጋዞች ሲንቀሳቀሱ ወደ 8 ትንንሽ ሪንጎች ተከፋፈሉ። እነዛ 8 ትንንሽ ሪንጎች 8ቱ ፕላኔቶችን ሲፈጥሩ መጀመሪያ የነበረው ትልቁ ዲስክ ደግሞ ፀሐይን ፈጠረ ይለናል። ስለዚህ ከነዛ 8 ሪንጎች መካከል ደግሞ የኛ ፕላኔት መሬት ነች። መሬት የተፈጠረችው ከምንድን ነው ማለት ነው? ከጋዝና ከደስት ፓርቲክል ነው ማለት ነው፣ እንደ ሳይንቲፊክ ቪው ምልከታ። ክሬሽኒስት ቪው እንደሚለው ደግሞ ዩኒቨርስ እና መሬት የተፈጠሩት በፈጣሪ አማካኝነት ነው፣ በክሪኤተር አማካኝነት ነው ዩኒቨርስ የተፈጠሩት። ዛሬ ስለ ሳይንቲፊክ ቪው በጥልቀት እናያለን። ተማሪዎች መሬት በዙሪያዋ ካሉ ፕላኔቶች ከሳተላይቶቻቸው ጋራ አንድ ላይ ፕላኔታሪ ሲስተም የሚል ስትፈጥር፣ ፀሐይ በዙሪያዋ ካሉ ፕላኔቶች ጋር ደግሞ አንድ ላይ ሶላር ሲስተም የሚል ትፈጥራለች። ሶላር ሲስተም ወይም ሰን ሲስተም። ይህን ስንል እንደ ሳይንቲፊክ ምልከታ ከሆነ the formation of the earth is similar with the creation of other solar system including planets። መሬት እና በሶላር ሲስተም የሚገኙ ፕላኔቶች በተመሳሳይ ኮንዲሽን ነው የተፈጠሩት። ያም ማለት ነው በተመሳሳይ ጊዜና ከተመሳሳይ ማቴሪያል ነው የተፈጠሩት። በተመሳሳይ ጊዜ ማለት መሬት እና ፕላኔቶች የተፈጠሩት ከዛሬ 4.5 ቢሊዮን ይርስ በፊት ነው። ይሄ ማለት በተመሳሳይ ጊዜ ነው የተፈጠሩት ማለት ነው። ከተመሳሳይ ማቴሪያል ነው የተፈጠሩት ማለት ደግሞ እንዳየነው መሬት እና ሌሎች ፕላኔቶች ከጋዝ እና ከደስት ፓርቲክል ነው የተፈጠሩት። ስለ መሬት አፈጣጠር የተለያዩ ምልከታዎች አሉ። There are different views and different theory። የተለያዩ እይታና ጽንሰ ሐሳቦች አሉ። ግን አብዛኛዎቹ እይታና ጽንሰ ሐሳቦች በስፔኩሌሽን ኤንድ በአምቢጌሽ አሳምፕሽን የተመሰረቱ ናቸው። ይሄ ማለት ነው እነዛ ቪውስ ኤንድ አሳምፕሽን ኦር ቪውስ ኤንድ ቲዮሪስ የሚባሉት በግምትና በአጠራጣሪ አሳምፕሽን ላይ የተመሰረቱ ናቸው። ነገር ግን ከነበሩት ቲዮሪዎች ወይም ጽንሰ ሐሳቦች መካከል በጣም በሳይንቲስቶች ተቀባይነት ያገኘው የተሻለ የሚባለው the most supported ወይም the most accepted የሚባለው ቲዮሪ ቢግ ባንግ ቲዮሪ ይባላል። ቢግ ባንግ ቲዮሪ ማለት ነው ስለ መሬት እና ስለ ዩኒቨርስ አፈጣጠር የሚያነሳ ቲዮሪ ሲሆን ይሄ ቲዮሪ በሳይንቲስቶች በጣም ተቀባይነት ያለው እና የተደገፈ ቲዮሪ ነው። በቢግ ባንግ ቲዮሪ መሰረት
according to Big Bang theory, the universe is originated sometime 10 to 10 billion years ago. እንደ ቢግ ባንግ ቲዮሪ ጽንሰ ሐሳብ ዩኒቨርስ የተፈጠረው ከዛሬ 10 እስከ 20 ቢሊዮን ይርስ በፊት ነው። ይህም እንዴት ነው ዩኒቨርስ የተፈጠረው ካልን due to abrupt cosmic explosion ነው። እንደ ቢግ ባንግ ቲዮሪ ዩኒቨርስ ከ10 እስከ 20 ቢሊዮን ይርስ በፊት ሲፈጠር የተፈጠረውም በድንገተኛ ፍንዳታ ነው። abrupt cosmic explosion በድንገተኛ ፍንዳታ አማካኝነት ነው። ይሄ ድንገተኛ ፍንዳታ ደግሞ የተከሰተው እንዴት ነው? ወይም ፍንዳታው የተጀመረው due to high density and high temperature ነው። በትልቅ ወይም በከፍተኛ ዴንሲቲ እና በቴምፕሬቸር አማካኝነት ይሄ abrupt cosmic explosion ወይም ድንገተኛ የሆነ ፍንዳታ abrupt cosmic explosion ተከስቷል ማለት ነው። ይሄ ኢሜጁ እንደሚያሳየው ምንድነው? ዩኒቨርስ የተፈጠረው በድንገተኛ ፍንዳታ አማካኝነት ነው። በምን ምክንያት? በትልቅ ዴንሲቲ እና ቴምፕሬቸር አማካኝነት ማለት ነው። ከዛ በኋላ ይሄ ድንገተኛ የሆነ ፍንዳታ ምንን አስከተለ? ኑሜረስ ስፔስ ኦብጀክትስ እንዲፈጠሩ አደረገ። ኑሜረስ ስፔስ ኦብጀክትስ ወይም ሴሌስቲያል ቦዲስ ይባላሉ። እነኚህ ኑሜረስ ስፔስ ኦብጀክትስ እንዴት ነው ሊፈጠሩ የቻሉት? ስሩ ማቴሪያል ኮሊዥን። ማቴሪያል ኮሊዥን ማለት በግጭት ምክንያት አንዱ ከአንዱ ጋር ሲጋጭ ማለት ነው። ስሩ ኩሊንግ በሞቃት የነበረው በመቀዝቀዝ ሊፈጠሩ ችለዋል። and also due to gravitational attraction በትልቅ በሆነ በስበት በመሳሳብ ኃይል እነኚህ ኑሜረስ ስፔስ ኦብጀክትስ ሊፈጠሩ ችለዋል ማለት ነው። ከምን በኋላ? ከኮስሚክ abrupt explosion በኋላ ማለት ነው። ከድንገተኛ ከሆነው ከፍተኛ ፍንዳታ በኋላ ማለት ነው። ዩኒቨርስ ምንድነው የሚለውን ለማየት ስንሞክር ዩኒቨርስ is a very vast space በጣም ሰፊ የሆነ ስፔስ ነው ዩኒቨርስ ወይም ህዋ የሚባለው ማለት ነው። ሁሉም ነገር የሚገኝበት ሰፊ የሆነ ስፔስ ምን ይባላል? ዩኒቨርስ ይባላል። a very vast space in which everything is found። ዩኒቨርስ በውስጡ ከትንንሽ አካላት እስከ ትልልቅ ከዋክብትን ያጠቃልላል። እነዛም ነገሮች heavenly bodies ይባላሉ። እነሱም ሶላር ሲስተም፣ ስታር፣ ሰን፣ ኮሜት and also some meteorite, planet with their satellite and asteroid that are known as what? heavenly bodies ይባላሉ። ዩኒቨርስ ውስጥ የሚገኙ ትልልቅ አካላት ናቸው ተማሪዎች። ሌላ heavenly body ሲባል የመጀመሪያው ሶላር ሲስተም ነው። ስርዓተ ፀሐይ ማለት ነው። ስርዓተ ፀሐይ ማለቱን ማለት ነው መሃል ላይ ፀሐይ አለች። መሃል ላይ ፀሐይን ይዞ ዙሪያውን 8ቱ ፕላኔቶች እየከበቧት የራሳቸው መንገድ ተከትለው እሱም ኦርቢት ይባላል። ይሄ ምን ይባላል? ሶላር ሲስተም ይባላል ወይም ስርዓተ ፀሐይ። ምን ማለት ነው? it include the sun at the center and the 8 planets with their satellite revolving around it by using their path known as what? ኦርቢት ማለት ነው። የራሳቸው መንገድ ተከትለው ፀሐይን እየዞሩ ያሉበት ስርዓት ምን ይባላል? ሶላር ሲስተም ይባላል። ሌላው ሄቨንሊ ቦዲ ፕላኔቶች ናቸው። ፕላኔታይ ከሚል የግሪክ ቃል የመጣ ነው። ፕላኔታይ ማለት ደግሞ በግሪክ ወንደረርስ ማለት ነው። ወንደረርስ ማለት የሚዞሩ ማለት ነው። ፀሐይን የሚዞሩ። እዚህ ስዕሉ ላይ እንደምታዩት መሃል ላይ ፀሐይ አለች። ዙሪያዋን ፕላኔቶች አሉ። እነሱ ፕላኔቶች የራሳቸውን ፓዝ ወይም ኦርቢት ተከትለው ፀሐይን የሚዞሩ ናቸው። according to the word that come from the Greek, wanderers ይባላሉ። planets are celestial or space objects ፀሐይን የሚዞሩ ናቸው የራሳቸውን ፓዝ በመከተል። ያ ፓዝም ምን ይባላል? ኦርቢት ይባላል ማለት ነው። ይሄ ኦርቢት ኤሊፕቲካል ሼፕ ነው ያለው። ኤሊፕቲካል ሼፕ ማለት it is not perfect circle ሞላላ የሆነ ቅርጽ ያለው ማለት ነው። that is what? orbit. the path where planets are moving around the sun ማለት ነው። next የምናየው
our solar system consists major planet and smaller bodies ይባላሉ። ሜጀር ፕላኔት የሚባሉት እነማን ናቸው? ፀሐይን እየዞሩ በፓዛቸው አማካኝነት በኦርቢታቸው አማካኝነት ያሉ 8ቱ ፕላኔቶች እነማን ናቸው? ሜርኩሪ፣ ቬኑስ፣ ኤርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራኖስ ኤንድ ኔፕቱን ይባላሉ። እነኚህም ይባላሉ ሜጀር ፕላኔት ዋና ዋና ፕላኔቶች ይባላሉ። ሌላ ኢንሳይድ ዘ ሶላር ሲስተም ስሞለር ቦዲስ ይባላሉ። ትንንሽ አካላት ለምሳሌ በፕላኔቶች መካከል የሚገኙ ለምሳሌ እንደ ኮሜት፣ ሚቴዎራይት፣ አስቴሮይድ ኤንድ አዘር እነኚህ ምን ይባላሉ? ስሞለር ቦዲስ ዛት አር ፋውንድ አራውንድ ዘ ሰን ኦር ኢንሳይድ ዘ ሶላር ሲስተም በስርዓተ ፀሐይ ውስጥ የሚገኙ ናቸው። ሌላ ድዋርፍ ፕላኔት የምትባላለች። ድዋርፍ ፕላኔት ማለት ፕሉቶ ነች። ከ2006 በፊት እንደ ፈረንጆች አቆጣጠር ፕሉቶ እንደ ፕላኔት ነበር የምትቆጠረው። ከ2006 በኋላ ግን ፕሉቶ ሜጀር ፕላኔት ሳትሆን ድዋርፍ ፕላኔት ወይም ስብርባሪ ነው የምትባል የሚል ድምዳሜ ላይ ተደርሷል። ሰው በአጠቃላይ ተማሪዎች ፕላኔቶች አንዱ ካንዱ የሚለያያቸው ባህሪያት አላቸው። ተመሳሳይ ባህሪ አይደለም ያላቸው። ለምሳሌ የየራሳቸው ባህሪ ያላቸው ስንል የየራሳቸው አትሞስፌሪክ ኮንዲሽን አላቸው። ለምሳሌ የኛ ፕላኔት እርዝ ኦክሲጅን ኤንድ ናይትሮጅን በበቂ ሁኔታ ያለባት ፕላኔት ነች። እሱም ህይወት ያላቸው ነገሮች እኛ ሰዎችን ጨምሮ ለመኖር አመቺ የሆነች ፕላኔት አድርጓታል። ሰው ባላቸው የጋዝ አይነት ይለያያሉ። ዲዩቱ ዘር ሰርፌስ ፌቸርም ይለያያሉ። ባላቸው ስትራክቸር በጨረቃዎች ብዛትም ይለያያሉ። ለምሳሌ የኛ ፕላኔት መሬት አንድ ጨረቃ ነው ያላት። ሳተርን ደግሞ ብዙ ጨረቃ ያለው ነው። ሰው በጨረቃዎች ወይም በሳተላይቶቻቸው ብዛት ይለያያሉ። በሙቀት ሁኔታቸው በቴምፕሬቸር ኮንዲሽናቸው ይለያያሉ። ሰው አንዱ ፕላኔት ከሌላው በብዙ ነገሮች ይለያያል ማለት ነው። ለምሳሌ by distance from the sun ከፀሐይ ባላቸው ርቀት ለምሳሌ ለፀሐይ ቅርብ የሆነችው ፕላኔት ማነች? ሜርኩሪ ነች። ለፀሐይ ሩቅ የሆነችው ፕላኔት ደግሞ ኔፕቱን ነች። እኛ የምንኖርባት ፕላኔት መሬት ከፀሐይ ባላት ርቀት በሶስተኛ ተቀምጣለች። በመጠናቸው ወይም በዲያሜትራቸው ደግሞ ስናይ በጣም ትልቁ የሚባለው ፕላኔት ጁፒተር ሲባል ትንሿ ፕላኔት ደግሞ ሜርኩሪ ነች። ተማሪዎች ይህን ካየን based on their distance from the sun ከፀሐይ ባላቸው ርቀት ፕላኔቶች በሁለት ይከፈላሉ። እነሱም ኢነር ፕላኔት እና አውተር ፕላኔት በመባል ይታወቃሉ። ኢነር ፕላኔት ማለት ለፀሐይ ቅርብ የሆኑ ፕላኔቶች ማለት ነው። እነሱም እነማን ናቸው? ኢነር ፕላኔት የሚባሉት ሜርኩሪ፣ ቬኑስ፣ ኤርዝ ኤንድ ማርስ they are known as what? ኢነር ፕላኔት ውስጣዊ ፕላኔቶች በመባል ይታወቃሉ። እነሱም አንድ የሚያደርጋቸው ኢነር ፕላኔቶች ጠጣር ናቸው። they are solid ለፀሐይ በጣም ቅርብ ናቸው። they are found near to the sun በመጠናቸው ደግሞ ትንሽ ናቸው። they are small in size በሁለተኛ ደረጃ ከፀሐይ ባላቸው ርቀት የምናገኘው አውተር ፕላኔት ይባላሉ። አውተር ፕላኔት ማለት ከፀሐይ በጣም ርቀው የሚገኙ ፕላኔቶች ናቸው። እነሱም ከፀሐይ በጣም ርቀው የሚገኙ ፕላኔቶች እንደ ጁፒተር፣ ሳተርን፣ ዩራኖስ ኤንድ ኔፕቱን ይባላሉ። እነሱ ምን ይባላሉ? አውተር ፕላኔት ይባላሉ። ለምንድነው አውተር ፕላኔት የተባሉት? ከፀሐይ በትልቅ ርቀት ላይ የሚገኙ ስለሆነ ነው። አንድ የሚያደርጋቸው ኮመን ካራክተሪስቲክስ ደግሞ they are ጋዞች ናቸው። they are found far from the sun ከፀሐይ በጣም በትልቅ ርቀት ነው የሚገኙ። በሳይዛቸው ደግሞ ላርጅ ናቸው። they are large in size በጣም ጥሩ ተማሪዎች። ሌላኛው ሄቨንሊ ቦዲ የሚባሉት ደግሞ ከዋክብት ናቸው። the stars ይባላሉ። ከዋክብት እንደምታዩቸው እዚህ ጋር they are many in number በቁጥራቸው በጣም ብዙ ናቸው። ብዙ ከመሆናቸው የተነሳም ሳይንቲስቶች ከዋክብቶችን ሲያጠኑ በግሩፕ በመከፋፈል ነው። አንዱ የከዋክብት ግሩፕ ደግሞ ጋላክሲ ይባላል።
ጋላክሲ ማለት ምን ማለት ነው ተማሪዎች? አንድ የከዋክብት ስብስብ ማለት ነው። ይሄ የከዋክብት ስብስብ ጋላክሲ ሲባል የኛ ስርዓተ ፀሐይ የኛ ሶላር ሲስተም የሚገኝበት የከዋክብት ስብስብ ደግሞ ሚልክዌይ ጋላክሲ በመባል ይታወቃል። ሚልክዌይ ጋላክሲ ማለት ነው የኛ ስርዓተ ፀሐይ የሚገኝበት የከዋክብት ግሩፕ ማለት ነው ሚልክዌይ ጋላክሲ ማለት። ሌላኛዋ ሄቨንሊ ቦዲ ዘ ሰን ነች። ፀሐይ ማለት ተማሪዎች ኮከብ ነች፣ ግን ትልቋ ኮከብ በመባል ትታወቃለች። ዘ ላርጀስት ስታር በመባል ትታወቃለች ፀሐይ። ሌላ ደግሞ ዋና መታወቂያዋ ዘ ሴንተር ኦፍ ዘ ሶላር ሲስተም ነች ፀሐይ። እዚህ ጋር ሶላር ሲስተም እንደምታዩት መሃል ላይ የምትገኘው ፀሐይ ነች። ዘ ሴንተር ኦፍ ሶላር ሲስተም ትባላለች። ሶላር ሲስተም ውስጥ መሃል ላይ ፀሐይ ስትገኝ፣ ሌሎቹ ፕላኔቶች ደግሞ በፀሐይ ዙሪያ የራሳቸውን መንገድ ወይም ፓዝ ተከትለው ኦርቢት በሚባል መንገድ ተከትለው በፀሐይ ዙሪያ ይሽከረከራሉ ማለት ነው። ፀሐይ ምንድነች? የሶላር ሲስተም ሴንተር ነች ማለት ነው። ፀሐይ ሌሎቹ ፕላኔቶች ምህዋራቸውን ጠብቀው በእሷ ዙሪያ እንዲሽከረከሩ ታደርጋለች። ምንን በመጠቀም? ዲዩቱ ግራቪቴሽናል አትራክሽን ነው። በትልቅ የግራቪቲ የስበት ኃይል ፕላኔቶች የራሳቸው ምህዋር ጠብቀው እንዲዞሩ ታደርጋለች ተማሪዎች። በአጠቃላይ ሄቨንሊ ቦዲስ የሚባሉት በተጨማሪ እንደ ኮሜት የሚባሉም አሉ። ኮሜት ማለት ጅራታም ኮከብ በመባል የሚታወቀው ነው። አስቴሮይድ ማለት ደግሞ ማይነር ፕላኔት ነው which is found between the orbit of Mars and Jupiter። በማርስ እና በጁፒተር መካከል የሚሽከረከር ማይነር ፕላኔት አስቴሮይድ ይባላል። ሚቴዎራይድ የሚባሉም አሉ። ሚቴዎራይድ the are rock ሚቴዎር የሚባሉ አሉ። ሹቲንግ ስታር በተለምዶ ተወርዋሪ ኮከብ በመባል የሚታወቁ ናቸው። ፌርቦል፣ ሚቴዎራይት የሚባሉ እነኚህም ሁሉ ሄቨንሊ ቦዲስ በመባል የሚታወቃሉ። ዩኒቨርስ ውስጥ የሚገኙ አካላት ናቸው። ተማሪዎች እስካሁን ይህን ያክል ከተማማር እስኪ የተማርነውን ነገሮች ለማስታወስ ይረዳችሁ ዘንድ አንዳንድ የማጠቃለያ ጥያቄዎችን አዘጋጅቼላችኋለሁ። እስኪ ጥያቄዎችን አብረን ለመስራት እንሞክር። ጥያቄ ቁጥር 1 what is planetary system ይላል። እንደተማማርነው ፕላኔታሪ ሲስተም ማለት መሬትና በዙሪያዋ ያሉ ፕላኔቶች ከሳተላይቶቻቸው ጋር አንድ ላይ ፕላኔታሪ ሲስተም የሚለውን ነገር ፈጥረዋል ካላችሁ ትክክል ናችሁ ተማሪዎች። ሁለተኛ what is solar system ይላል። ሶላር ሲስተም ማለት ደግሞ ፀሐይ በዙሪያዋ ካሉ ፕላኔቶች with their satellite ማለት ነው አንድ ላይ ሶላር ሲስተም የሚለውን ነገር ፈጥረዋል። ሶላር ሲስተም ማለት መሃል ላይ ሰን ስትሆን በዙሪያዋ 8ቱ ፕላኔቶች ከሳተላይቶቻቸው ጋር የሚገኙበት ሲስተም ሶላር ሲስተም ወይም ስርዓተ ፀሐይ ይባላል። ጥያቄ ቁጥር 3 what is universe የሚል ነው ተማሪዎች። what is universe and how is created ነው። ዩኒቨርስ ማለት ህዋ ማለት a very vast space in which everything is found በጣም ሰፊ የሆነ ሁሉም ነገር የሚገኝበት ነገር ምን ይባላል? ዩኒቨርስ ወይም ህዋ ይባላል። ዩኒቨርስ ወይም ህዋ እንዴት ተፈጠረ የሚለውን ስናይ ሁለት አይነት ቪዎችን አይተናል። ክሬሽኒስት ቪው ኤንድ ሳይንቲፊክ ቪው። እንደ ሳይንቲፊክ ቪው ደግሞ የተለያዩ ምልከታዎችና ቲዮሪዎች አሉ። እነዚያ ቲዮሪዎች ግን አምቢገስ አሳምፕሽን ኤንድ ስፔኩሌሽን የራሳቸውን ምልከታና አጠራጣሪ የሆነ አሳምፕሽን ያላቸው። ነገር ግን በሳይንቲስቶች በጣም ተቀባይነት ያገኘው ቲዮሪ ቢግ ባንግ ቲዮሪ እንደሆነ አይተናል። እንደ ቢግ ባንግ ቲዮሪ ደግሞ ዩኒቨርስ የተፈጠረው ከ10 እስከ 20 ቢሊዮን ይርስ ኤጎ እንደሆነ እሱም በከፍተኛ በሆነ በድንገተኛ ፍንዳታ እንደሆነ አይተናል ተማሪዎች። በጣም ጥሩ። አራተኛውን ጥያቄ ደግሞ የሚለው what is ቢግ ባንግ ቲዮሪ ነው የሚለው። ቢግ ባንግ ቲዮሪ ምንድነው? ዩኒቨርስ እና መሬት እንዴት እንደተፈጠሩ የሚያሳይ ቲዮሪ ቢግ ባንግ ቲዮሪ ይባላል። ስድስተኛው how the earth is formed ነው። ስለ መሬት አፈጣጠር ስንማማር መሬትና ሌሎች ፕላኔቶች ከሳተላይቶቻቸው ጋር
እናም ደግሞ ሶላር ሲስተምን ጨምሮ በተመሳሳይ ጊዜና ከተመሳሳይ ነገሮች እንደተፈጠሩ አይተናል። በተመሳሳይ ጊዜ ሲባል ለምሳሌ ከዛሬ 4.5 ቢሊዮን ይርስ ኤጎ እንደተፈጠሩ ከ4.5 ቢሊዮን ይርስ በፊት እንደተፈጠሩ አይተናል። ይሄ 4.5 ቢሊዮን ይርስ ሲባል ግን ተማሪዎች አንዳንድ ቦታ ለምሳሌ ስታዩ 4.6 ቢሊዮን ይርስ የሚል ልታገኙ ትችላላችሁ። ግን ደግሞ እንደ ቴክስት ቡካችሁ መሰረት መሬት የተፈጠረችው ከዛሬ 4.5 ቢሊዮን ይርስ በፊት ነው። ሲያጠጋጉት ነው 4.6 ቢሊዮን ይርስ የሚሉት ሰው። እናንተ በቴክስት ቡካችሁ መሰረት መሬት ከተፈጠረች አሁን ስንት ዓመቷ ነው? 4.5 ቢሊዮን ይርስ ሆኗታል ማለት ነው ተማሪዎች። የመጨረሻው ጥያቄ what are heavenly bodies የሚል ነው። ዩኒቨርሲቲ ውስጥ የሚገኙ እነዚህ ከፍተኛ አካላት የሚባሉ እነማን ናቸው? በትምህርታችን መሰረት እነዛ ከፍተኛ አካላት ዩኒቨርስ ውስጥ የሚገኙት አንደኛው ሶላር ሲስተም ነው፣ ሁለተኛው ፕላኔት ነው፣ ሶስተኛው ከዋክብት ናቸው፣ አራተኛዋ ፀሐይ ነች። ሌሎች እንደ ኮሜት፣ ሚቴዎራይት፣ አስቴሮይድ የሚባሉ በአንድ ላይ ሄቨንሊ ባዲስ ይባላሉ ማለት ነው ተማሪዎች። ይህን ካየን በአጠቃላይ መሬት የተፈጠረችው ከምንና ከምን ነው ተማሪዎች? ከጋዝና ከደስት ፓርቲክል ነው። መቼ ነው የተፈጠረችው? ከዛሬ 4.5 ቢሊዮን ይርስ በፊት ነው መሬት የተፈጠረችው። በጣም ጥሩ። ስለ ዩኒቨርስ እና ስለ መሬት ካልን አሁን ስለ ፎርሜሽን ኦፍ ኮንቲኔንት እስኪ ተማሪዎች። የአህጉራት አፈጣጠር። ስለ አህጉራት አፈጣጠር ከማየታችን በፊት ደግሞ ጂኦሎጂካል ታይም ስኬል የሚል ነገር ማየት አለብን። ጂኦሎጂካል ታይም ስኬል ማለት ምን ማለት ነው? the process of the record of history of the earth starting from its origin up to now። መሬት ከተፈጠረች ከዛሬ 4.5 ቢሊዮን ይርስ በፊት ጀምሮ መሬት ላይ የተለያዩ ሁነቶች፣ የተለያዩ ክስተቶች ተካሂደዋል። እነዛ ሁነቶችና ክስተቶች ደግሞ በሲስተም ሪከርድ ተደርገው ተቀምጠዋል። ያ ሲስተም ጂኦሎጂካል ታይም ስኬል ይባላል። ጂኦሎጂካል ታይም ስኬል ማለት የመሬትን ታሪክ በሲስተም የሚያስቀምጥ ጂኦሎጂካል ታይም ስኬል ይባላል። ይሄ ጂኦሎጂካል ታይም ስኬል የተለያዩ ክፍልፋዮች አሉት፣ ሰብ ሲስተሞች አሉት። እነሱም ጂኦሎጂካል ታይም ስኬል በኢዮን ይከፈላል። 4 ኢዮኖች አሉ። ኢዮንስ ደግሞ በኢራ ይከፈላል። 4 ኢራዎች አሉ። እነሱንም እናያቸዋለን። ለምሳሌ ፕሪካምቤሪያ፣ ፓሌዞይክ፣ ሜሶዞይክ እና ሴኖዞይክ ይባላሉ። ኢራዎች ደግሞ በፔሪድ ይከፈላሉ። ፔሪዶች ደግሞ በኢፖች ይከፈላሉ። ኢዮን ማለት ምን ማለት ነው? the largest subdivision of geological time scale ሲሆን ኢፖች ደግሞ the smallest subdivision of geological time scale ማለት ነው። ተማሪዎች እዚህ ጋር እንደምናየው 4 ኢዮኖች አሉ። እነሱም ፓኒሮዞይክ፣ ፕሮቴሮዞይክ፣ አርኪያን እና ሄዲያን ይባላሉ። ፓኒሮዞይክ ማለት the younger ኢዮን የሚባለው ነው። the younger ኢዮን ማለት ምን ማለት ነው? አሁን እኛ የምንኖርበት ኢዮን ፓኒሮዞይክ ይባላል። ኦልደር ኦር ዘ ኦልደስት የሚባለው ደግሞ ሄዲያን ይባላል። ሄዲያን ኢዮን ማለትን ማለት ነው ተማሪዎች። መሬት እንደተፈጠረች አካባቢ ያለው ኢዮን ሄዲያን ኢዮን ይባላል። እነኚህ ኢዮኖች ደግሞ በኢራ ይከፋፈላሉ። ለምሳሌ ፓኒሮዞይክ ኢዮን በ3 ኢራ ይከፈላል። እነሱም ሴኖዞይክ ኢራ፣ ሜሶዞይክ ኢራ እና ፓሊዮዞይክ ኢራ ይባላሉ። ፕሪካምቤሪያ ኢራ 3ቱን ኢዮኖች አካቶ ይዛል። እዚህ ጋር ፕሪካምቤሪያን ኢራ አለ። ፕሪካምቤሪያን ኢራ ማለት the oldest and the largest ኢራ በመባል የሚታወቀው ነው። የመሬትን ትልቁን ኤጅ ስፓን ወይም ትልቁን የመሬት ዕድሜ ያካተተው ኢራ ፕሪካምቤሪያን ኢራ ይባላል። ስለዚህ ይሄ ፕሪካምቤሪያን ኢራ 3ቱን ኢዮኖች ያጠቃልላል ማለት ነው። በጣም ጥሩ። ኢራዎች ደግሞ በፔሪድ ይከፋፈላሉ። ለምሳሌ ሴኖዞይክ ኢራ በ2 ፔሪድ ይከፈላል። እነሱም
ኮተርናሪ ፔሪየድ እና ቴሪሻሪ ፔሪየድ ይባላሉ። ይሄ ቴሪሻሪ ፔሪየድ በውስጡ ሁለት ነገሮችን ይዟል። ቴሪሻሪ ፔሪየድ እና ኮተርናሪ ፔሪየድ they are the subdivision of Cenozoic era። ሜሶዞይክ ኢራ ደግሞ በውስጡ 3 ፔሪዮዶች አሉት። እነ ክሪታሴስ፣ ጁራሲክ እና ቴሪያዚክ ናቸው። ፓሌዞይክ ደግሞ በውስጡ 6 ፔሪዮዶችን ይዟል። እነ ፐርሜን፣ ካርቦኒፈረስ፣ ዲቮኒያን፣ ሲሉሪያን፣ ኦርዶቪሲያን እና ካምቢሪያን ይባላሉ። ፔሪዮዶች ደግሞ በኢፖች ይከፈላሉ። ለምሳሌ ኳተርናሪ ፔሪየድ is divided into 2 epochs ሆሎሴኒ ኢፖች ኤንድ ፓሊስቶሴኒ ኢፖች ይባላሉ። ተማሪዎች አሁን ያለው ከረንት ኢዮን ማን ነው ከተባላችሁ ፓኒሮዞይክ ኢዮን ሲባል ከረንት ኢራውስ ምን ይባላል? ሴኖዞይክ ኢራ ይባላል። አሁን ያለንበት ከረንት ፔሪየድ ደግሞ ኳተርናሪ ፔሪየድ ሲባል አሁን ያለንበት ከረንት ኢፖች ደግሞ ሆሎሴኒ ኢፖች ይባላል። በጣም ጥሩ ተማሪዎች፣ እንግዲህ ዛሬ ስለ ዩኒቨርስ ምንነት፣ ዩኒቨርስ እንዴት ተፈጠረ፣ መሬት እንዴት ተፈጠረች በሁለቱ ምልከታዎች በክሬሽኒስት ቪው እና በሳይንቲፊክ ቪው አይተናል። ከዛ በኋላ ደግሞ ዩኒቨርስ ምን ማለት እንደሆነ a huge and vast space እንደሆነ በውስጡ የሚገኙ ትልልቅ አካላት ደግሞ heavenly bodies እንደሚባሉ አይተናል። ቀረብኩላችሁ ትምህርት ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ